በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቃል ኪዳኑ ታቦት በኢትዮጵያ የቃል ኪዳኑ ታቦት በኢትዮጵያ ከሰው ልጆች አባት ከአዳም ወገን የሆነ እግዚአብሔር በሕዝብ ኃጢአት ያልቀጣው ፍጥረታት በንፍር ውሃ ሲጠፉ በእግዚአብሔር ፊት ንጹህ ጻድቅ ሆኖ የተገኘ ኖህ ከጥፋት ውሃ በኋላ ለሶስቱ ልጆች ምድርን ሲያካፍል የኖህ ልጅ ካም ዕጣው ወደ ሆነው ከቤተሰቡ ጋር ማንም ሰው በሌለበት በአትባራ በኩል አልፎ የተራሮች ሰንሰለት ወደሚገኝባት ሀገር ወደ ኢትዮጵያ አቢሲኒያ ገባ። የአባቶቻችን ሀገር ኩራት ውበታችን የእግዚአብሔር ሀገር የሆነች ኢትዮጵያ ከአዳም ወንዶች ልጆች የትውልድ ግንድ 10ኛው ወንድ ልጅ በሆነው በኖህ ልጅ ካም የሰው ዘር ኑሮ ተጀመረ። እግዚአብሔር በሰው ልጆች ኃጢአት አዝኖ ምድርን በጥፋት ውሃ ሲቀጣት በፊቱ ጻድቅና ንጹህ ሆነው ከተገኙት 8 ነፍሳት ሕይወት በምድር ተጀመረች። ዳግም ምድር በሰው ስትሞላ ፍጥረታት ሲበዙ እግዚአብሔር በብሩህ ደመና እየተገለጸ ከተመረጠው ከነብዩ ሙሴ ጋር ይነጋገር ነበር። ሙሴ ሕዝበ እስራኤልን እንዲመራ የእግዚአብሔር ሕዝብ ወተትና ማር ወደምታፈልቀው ርስት ከነዓን እንዲያወርሳቸው በእግዚአብሔር የተመረጠ ነብይ ነው። ከእግዚአብሔር እጅ ሁለቱን የቃል ኪዳን ጽላት የተቀበለው በሲና ተራራ ላይ ከእግዚአብሔር ጋር የተነጋገረ የዕብራውያኑ መሪ ነብዩ ሙሴ ኢትዮጵያዊቷን ነበር ያገባው። እግዚአብሔር ለሰው ልጆች ከፈጠራት ከኤዶም ገነት የሚፈሰው ወንዝ አንዱ ጊዮን የኢትዮጵያን ምድር ሁሉ ይከብ ነበር። ኢትዮጵያ በገነት ፈሳሽ ወንዞች የተከበበች በእግዚአብሔር የተመረጠች ቅዱሳን የሚኖሩባት ጻድቃን የሚጠጉባት ሀገር ናት። ኢትዮጵያዊነት የማይለወጥ መልክ የማይቀየር ስብዕና ኩራትና ፍቅር ነው። እግዚአብሔር ነብይ ኤርምያስን ከጉድጓድ አውጥቶ ከሞት ያዳነው ኢትዮጵያዊው ጃንደረባ አቤሜሌክ ነው። ኢትዮጵያዊነት ርህራሄ፣ ኢትዮጵያዊነት ፍቅር፣ ኢትዮጵያዊነት ሕይወት ነው። ከኢትዮጵያ ወንዞች ማዶ የሚማልዱኝ የተበታተኑት ልጆቼ ቁርባኔን ያመጣሉ ብሎ እግዚአብሔር በያው ቃሉ የተናገረለት እውነት ነው ኢትዮጵያዊነት።
እጆቿን ወደ ፈጣሪዋ ተዘርግተው ለዓለም ምህረትን የምትለምን ሀገር ናት ኢትዮጵያ። በእግዚአብሔር የከበረች የገነት ፈሳሽ ውሃ የከበባት ሀገረ እግዚአብሔር ኢትዮጵያ የትላንት ማንነቷን የሚያወሩላት ብዙ ቅዱሳን ምስጢራት አሏት። ኢትዮጵያ ከእስራኤል እኩል ሕገ ልቦናን ይዛ ከእስራኤል ቀጥላ ሕገ ኦሪትን የተቀበለች ሀገር ናት። ዓለም ከጨለማ ሳይላቀቅ ብርሃን የነበረባት ሀገር ናት ኢትዮጵያ። ስልጣኔ ሳይሰለጥን ጥበብ ባለም ሳይስፋፋ የብልሆች ብልህ ሀገር ነበረች ኢትዮጵያ። በዘመነ ኦሪት ከክርስቶስ ሰው መሆን 1000 ዓመት ቀድማ ነበር ኢትዮጵያ የሕገ ኦሪትን ሥርዓት በሀገር ደረጃ የተቀበለችው። እንደ እስራኤል ዘሥጋ በኦሪት ሕግ እየተመራች በነቢዩ ሙሴ ሥርዓት እየኖረች የኦሪትን መሥዋዕት ትሰዋ እግዚአብሔርም በምኵራብ ታመልክ ነበር ኢትዮጵያ። የኢትዮጵያዊነት መነሻ የአባቶቻችን ክብርና የሃይማኖታችን መሠረት እግዚአብሔር ለምስጢር ያዘጋጃት ታላቅ ስፍራ አክሱም ኢትዮጵያዊነት የታወጀባት ሃይማኖት የተሰበከባትና የተተከለባት ስፍራ ናት። ንጉሥ ኢትዮጵስ በ2550 ዓመተ ዓለም አካባቢ አክሱማይ የተባለ ልጅ እንደነበረውና በዚያ ዘመን አካባቢ እንደተቆረቆረች ይነገራል። የእምነታችን ቅድመ መሰበኪያ የኢትዮጵያዊነት መሠረት አክሱም። የኩሽ ልጅ ኢትዮጵስ አክሱማይ በሱ ስም እንደተሰየመች ይነገራል። በሌላ አገላለጽ አክሱም የሚለው ቃል ከአገውኛ የተወረሰ ሲሆን በአገውኛ አሁ ማለት ውሃ፣ ሱም ደግሞ በሴም ቋንቋ አለቃ ማለት ነው። ሁለቱ ቃላት በአንድነት ሲጠቃለሉ ያለቃ ውሃ ማለት ነው። አሁን በአክሱም ከተማ አካባቢ የሚገኘው የከተማው ሕዝብ የሚጠቀምበት ማይሹም የሚባለው የውሃ ማጠራቀሚያ ግድብ ይህንን ታሪክ ያጠናክራል። ለኢትዮጵያ የክርስትና እምነት እናትና ለስልጣኔዋም ለባህሏም መነሻ ምንጭ ናት አክሱም። የጥንት ኢትዮጵያውያን በሳባ በግዕዝ ቋንቋዎች ይጠቀሙ እንደነበር ቢነገርም የአክሱም መንግሥት ቋንቋ የሴም ቋንቋ ዘርፍ የሆነው ግዕዝ ነበር። በአክሱም ከነገሱት ቀደምት ነገሥታት መካከል ስሟ ከብሮ የሚጠራው ንግሥተ ሳባ ናት። ንግሥተ ሳባ በኢትዮጵያውያን ዘንድ ማክዳ ተብላ ትጠራ ነበር። በመድኃኒታችን ቃል ኪዳን መሠረት ደግሞ ንግሥት አዜብ ወይንም የደቡብ ንግሥት ተብላ ትጠራለች። ቅድመ ልደተ ክርስቶስ 1000 ዓመት ገደማ ንግሥት አዜብ ወይንም ማክዳ በኢየሩሳሌም ነግሶ ስለነበረው ንጉሥ ሶሎሞን ጠቢብነት ለመጀመሪያ ጊዜ የሰማችው ታምሪን ከተባለው አገልጋይዋ ነበር። መጽሐፍ ቅዱስ ስለ ንግሥተ ሳባ ሲናገር የሳባም ንግሥት በእግዚአብሔር ስም የመጣላትን የሰሎሞንን ዝና በሰማች ጊዜ በእንቆቅልሽ ትፈትነው ዘንድ መጣች ይላል መጽሐፈ ነገሥት ቀዳማዊ ምዕራፍ 10። አገልጋይዋ ታምሪን ነጋዴ ሲሆን 520 ግመሎችና 73 ያህል መርከቦች ያሉት ነበር። ንጉሥ ሶሎሞን ቤተ መቅደስ ታቦተ ሕግ ከጥንት የታሰበ የእግዚአብሔር ፈቃድ ሆኖ ለዘመናት ጸጥታ ባለበት አካባቢ ማንም በማያስበው ስፍራ እርኩሰት ከራቀበት በተራራማዎቹ ሀገር ከኢትዮጵያ ወንዞች ማዶ ሊያኖረው አሰበ። ኢትዮጵያውያን ይህን ድንቅ ስጦታ የአምላካችንን መገለጫ የታቦተ ጽዮን ጠባቂዎች እንድንሆን ቀድሞ አዘጋጅቶናል። ልጇ ምኒልክ በሰላም ወደ ኢትዮጵያ በደረሰ ጊዜ እናቱ ንግሥተ ሳባ መኳንንቱንና ሕዝቡን አስከትላ ደብረ ማክዳ አክሱም ዛሬ ቤተ ጊዮርጊስ ከሚባለው ቦታ ላይ ደማቅ አቀባበል አደረገችለት።
ከሁሉም ሕዝቡን ያስደነቀውና ንግሥቲቷን ያስደሰታት ነገር ጽላተ ሙሴን ይዞና ተመልሶ መምጣቱ ነበር። ወዲያው እኔ በሕይወት እያለሁ ልጄን ማንገስ አለብኝ ብላ ከመሳፍንቱና ከመኳንንቱ ጋር መክራ ምኒልክን አነገሰችው። ንግሥተ ሳባ በኢትዮጵያ ለ40 ዓመታት ገዝታለች። ቀዳማዊ ምኒልክ የእናቱን መንግሥት ወርሶ 25 ዓመታት በኢትዮጵያ ነግሷል። ታቦተ ጽዮን ከኢየሩሳሌም ከሰለሞን ቤተ መቅደስ ወጥታ መጥታ በኢትዮጵያ በምኩራብ ውስጥ ለዘመናት ተቀምጣለች። ከኢየሩሳሌም በመጡ ከ12ቱ ነገደ እስራኤል በተመረጡ የመኳንንቱና የካህናቱ የበኩር ልጆች የኦሪትን መስዋዕት እያደረሱ ለታቦተ ጽዮን ክብር የሚገባውን እየፈጸሙ ከኢትዮጵያውያን ጋር በኢትዮጵያውያን ሥርዓት በኦሪት እምነት በታቦተ ጽዮን እስራኤላውያኑና ኢትዮጵያውያኑ አንድነት ፈጥረው ኖሩ። ታቦተ ጽዮንን ብለው ሀገር አቋርጠው ባህር ተሻግረው የመጡ እስራኤል በኢትዮጵያ ቀሩ። ከዘመናት በኋላ ጌታችን ኢየሱስ ክርስቶስ ለሰው ልጆች የሰጠው የማዳን ተስፋ ቃል ሲቀርብ በኢትዮጵያ በባዜን ዘመነ መንግስት 5500 ዘመን ፍጻሜ ሲሆን ኢየሱስ ክርስቶስ ከመቤታችን ተወልዶ ሰው ሆነ። በክርስቶስ መወለድ በአዲስ ኪዳን ሥርዓት ዓለም ከሕገ ኦሪት ወደ ሕገ ወንጌል ተሻገረች። በኦሪት ጥላነት በተተነበየው ትንቢት በተመሰሉት ምሳሌያት በክርስቶስ ወንጌል በማዳኑ ሥራ በአዲስ ሕይወት አዲስ ኪዳን በ34 ዓመተ ምህረት በሐዋርያው ፊልጶስ ስብከት በጃንደረባው አማካኝነት ኢትዮጵያ ክርስትናን ተቀበለች። የወገኖቹ የመጀመሪያ ሐዋርያ የሆነው የንግሥት እንዳኬ ጃንደረባ ወይንም በጅሮንድ ከሐዋርያው ፊልጶስ የሰማውን ስብከት በኢትዮጵያ በማስተማር የክርስትናን ዜና በቤተ መንግሥትና በአካባቢው አዳረሰ። ኦሪትን መሠረት አድርጋ የትንቢቱን ፍጻሜ ይዛ ወንጌልን ተቀበለች። መቅደሰ ኦሪት በወንጌል በክርስቶስ መገለጥ ወደ ቤተ ክርስቲያንነት ተሻገረች። ይህ የሆነው በአቡነ ሰላማ ከሳቴ ብርሃን ነበር። አባ ሰላማ በኢትዮጵያ የተሾመ የመጀመሪያው ጳጳስ ነው። ሜኖፒዮስ የተባለ ግሪካዊ ክርስቲያን ነጋዴ ከሁለቱ ልጆቹ ጋር ሶሪያ ከምትገኘው ከጢሮስ ተነስቶ በመርከብ ወደ ህንድ ይጓዝ ነበር። ታላቁ ፍሬምናጦስ ታናሹ ደግሞ ኤድሲዮስ ይባላሉ የዚህ ነጋዴ ልጆች። የሚጓዝበትን መርከብ ወደ አፍሪካ ጠረፍ ጫፍ በማስጠጋት በቀይ ባህር አዶሊስ አካባቢ አቁመው ሳለ የባህር ዘራፊዎች በእርሱና በልጆቹ ላይ አደጋ ጥለው አባታቸውንና የጀልባዋን ቀዛፊዎች ገለው ሀብታቸውን ዘረፉ። ከሞት የተረፉት ሁለቱ ልጆች ብቻቸውን ሆነው ዛፍ ስር እያለቀሱ ሲጸልዩ መንገደኞች አገኟቸውና ለአክሱም ንጉሥ ምርኮ አመጣንልህ ብለው አስረከቡት። ደም ግባታቸው ያማረ እነዚህ ሁለት ልጆች የአክሱም ንጉሥ ታዜር በቤተ መንግሥቱ ውስጥ ከሁለቱ መንተያ ልጆች ከአብርሃና ከአጽብሃ ጋር እንዲያድጉ አደረገ። በሊቀ ካህናቱ በእንበረም መምህርነት ቤተ ቀጢን በተባለ የእንግዳ ማረፊያና ትምህርት ቤት ግዕዝና ሌሎች ትምህርቶችን ከመንትያዎቹ ከአብርሃና ከአጽብሃ ጋር ለ7 ዓመት ተማሩ። በጥበብ የበሰሉ በአእምሮ የገለመሱ መሆናቸውን ያየው ንጉሡ ፍሬምናጦስን የግምጃ ቤት ኃላፊና የጽሕፈት ሚኒስትር ኤዲሲዮስን ጋሻ ጃግሬ ያደረጋቸው። ንጉሥ ታዜር ሲሞት ሁለት ወጣቶች ነፃ ወጡ። ከወደዱ ወደ ሀገራቸው መሄድ እንደሚችሉ ተነገራቸው። ነገር ግን መንግስቱን የተረከበችው ንግሥት ሐየዋ በመንግስቱ ሥራ እንዲረዷት ስለጠየቀቻቸው እዚያ ሰነበቱ።
ታላቁ ልጅ ፍሬምናጦስ ለሃይማኖቱ ቀናኢ ነበርና በኢትዮጵያ ጃንደረባ የተሰበከውን ክርስትና ይበልጥ አስፋፋው። አብርሃና አጽብሃ በአባታቸው ፋንታ ሲነግሱ በ325 ዓመተ ምህረት ጳጳስ ከእስክንድርያ ያመጣላቸው ዘንድ ፍሬምናጦስን ወደ ግብጽ ላኩት። ፍሬምናጦስ እስክንድርያ የደረሰው ለእስክንድሮስ ለኒቅያ ጉባኤ ሄዶ በነበረበት ጊዜ ነበርና በእስክንድርያ ትምህርት ቤት ክርስትናን እየተማረ ጠበቀው። ለእስክንድሮስ ከኒቅያ ከተመለሰ በኋላ ወዲያው ስላረፈ መንበሩን ሐዋርያው አትናቴዎስ ተረከበ። ፍሬምናጦስ ለኢትዮጵያ ጳጳስ እንዲያመጣ መምጣቱን ሲነግረው ሐዋርያው አትናቴዎስ ጥያቄውን ተቀብሎ ስለ ኢትዮጵያ በሚገባ ጠይቆ ተረዳ። ካህናቱን ሰብስቦ ጉባኤ አደረገ። ጉባኤው ለኢትዮጵያ ጳጳስ የሚሆን የሀገሪቱን ቋንቋ የተረዳ የሕዝቡን ባህል ጠንቅቆ የሚያውቅ በነገስታቱና በሕዝቡ ዘንድ የሚወደድ ተቀባይነት ያለው ለጵጵስና የሚመጥን ካንተ ሌላ የለም ብሎ ወሰነ። ለፍሬምናጦስ ሥርዓተ ቤተ ክርስቲያንን በሚገባ አስተምረው ኤጲስቆጶስ ዘአክሱም ለመላው ኢትዮጵያ ብሎ አትናቴዎስ ሾመው። ፍሬምናጦስ የመጀመሪያው የኢትዮጵያ ጳጳስ አቡነ ሰላማ ከሳቴ ብርሃን ተብሎ ተሾመ። የኢትዮጵያ ቤተ ክርስቲያን ታሪክ አቡን የሚለው ማረግ ሕዝቡ ለመጀመሪያ ጊዜ የሰጠው ለፍሬምናጦስ ነው። ብርሃናዊ በሆነው የስብከት ወንጌል ሥራው እውነት የሆነ ወንጌልን ገላጭ ነበርና ከሳቴ ብርሃን ብርሃን ገላጭ ተብሎ ተጠርቷል። ፍሬምናጦስ ወደ ኢትዮጵያ ከተመለሰ በኋላ በኢትዮጵያ የክርስቲያን መንግስት እንዲመሰረት አደረገ። ከእስክንድርያው ፓትርያርክ ከአትናቴዎስ የተማረውን የተዋህዶን እምነት መሰረት በማድረግ ክርስትናን የመስበክ ወንጌልን የማዳረስ ሥራ ጀመረ። ለስብከተ ወንጌል ተግባሩ እንዲረዳው ሊቀ ካህናትን በረምን አጥምቆ ሕዝበ ቀድስ በሚል ስም በረዳትነት እንዲያገለግለው ኤጲስቆጶስ አድርጎ ሾመው። አቡነ ሰላማ ወይንም ፍሬምናጦስ ከስብከተ ወንጌል ተግባር በተጨማሪ የቅዱሳት መጻሕፍት ለቤተ ክርስቲያን አገልግሎት የሚውሉ መጻሕፍትን ወደ ግዕዝ ቋንቋ ተርጉሟል። ከሳባውያን ፊደል በተሻሻለው የግዕዝ ፊደል ከቀኝ ወደ ግራ የመጻፍን ልምድ አስቀርቶ ከግራ ወደ ቀኝ እንዲጻፍ አድርጓል። ፍሬምናጦስና ሊቀ ካህናቱን በረም ከነገስታቱ ጋር በመላው ሀገሪቱ እየዞሩ ተክተው በማስተማር ከአሕዛብና ከአይሁድ ወገን ብዙዎችን ወደ ክርስትና እምነት መልሰዋል። ዛሬ ከ2000 ዓመታት በኋላ አባ ሰላማ ከሳቴ ብርሃን የቀደሰበት በግሪክ ቋንቋ የተጻፈ የቅዳሴ መጽሐፍ በተድባበ ማርያም ቤተ ክርስቲያን ይገኛል። ለ15 ዓመታት ያህል ኢትዮጵያን ያስተዳደሯት መንትያዎቹ ወንድማማቾች ነገስታት አብርሃና አጽብሃ በኢትዮጵያ ለመጀመሪያ ጊዜ ባለ 12 መቅደስ ቤተ ክርስቲያን እጅግ በሚያስደንቅ መልኩ የሰሩት በአክሱም ነው። ጻድቃኑ ነገስታት አብርሃና አጽብሃ ትምህርተ ወንጌልን እያስፋፉ በአክሱም ቤተ መንግስታቸው ሳሉ አንድ ቀን ጌታችን ኢየሱስ ክርስቶስ እልፍ አላፍት መላእክትን አስከትሎ አክሱም ላይ ማይኮክ በሚባለው ተራራ ላይ ቆሞ ተገለጸላቸው። በዚህ ስፍራ ላይ የምመሰገንበት ቤቴን ቤተ መቅደሴን አንጹ ብሎ አዘዛቸው። ነገስታቱ አብርሃና አጽብሃ ብልሃተኞች የሆኑ አናጺዎችን እንጨት ጠራቢዎችን አክሱም ላይ እንዲሰበሰቡ አዋጅ አስነገሩ። በአዋጁ መሰረት ጥበበኞቹ ተሰባሰቡ። በ335 ዓመተ ምህረት የቤተ መቅደሱ ነጻ ተጀመረ። ቤተ መቅደሱ ውስጡን ዝግባ ሳንቃ ለበጡት። ከመሰረቱ ጀምሮ እስከ ጣሪያው ድረስ በዝግባ ጥርብ ለበጡት። በወርቅ በእንቁ ገበዛ አክሱምን አስጌጧት። ይሄ ባለ 12 ቤተ መቅደስ 72 ምሰሶዎች ነበሩበት።
ለእያንዳንዱ ቤተ መቅደስ 5 ምሰሶዎችን አቁመው እብነ በረዱን እንደ መንበር ቀርጸው በወርቅና በእንቁ ለብጠው በእመቤታችን ስም ባለ 12 መቅደስ ቤተ ክርስቲያንን ሰሩ። ይሄ ትልቅ ቤተ መቅደስ የ14 ዓመት ግንባታ ጊዜ ፈጅቶ በ349 ዓመተ ምህረት ተፈጸመ። የተሰራው ቤተ ክርስቲያን በአቡነ ሰላማ ከሳቴ ብርሃን ተባርኮ ታቦተ ጽዮን ካረፈችበት መቅደሰ ኦሪት አዲስ ወደ ተሰራው ቤተ ክርስቲያን አስገቡት። በዓሉን ለማክበር ከመላው ኢትዮጵያ ከአክሱም የተሰባሰቡ ታላላቅ ሹማምንት፣ ሽማግሌዎች፣ ካህናት፣ ሌዋውያን በከበሮ፣ በጸናጽል፣ በመሰንቆ፣ በመዝሙር፣ በበገና፣ በእምቢልታ፣ በነጋሪት፣ በመለከት፣ በእንዚራ፣ በቀንድ ጥሩምባ፣ በመዝሙር ቃና እግዚአብሔርን እያመሰገኑ ታቦተ ሕጉን አንግሰው ቅዳሴ ቤቱን አከበሩ። ከክርስቶስ ልደት በኋላ በሶስተኛው ክፍለ ዘመን ለነገስታት መቃብር ክብር በሚሆን እሳቤ አክሱማውያኑ ከትልቅ ድንጋይ በመፈልፈል በፎቅ በመስኮት በበርና በመሳሰሉት ቅርጾች አስጊጠው ያሰሯቸው አስደናቂ ሐውልቶች ዛሬ ድረስ ቆመው የዓለማችን ድንቅ እይታ ሆነዋል። እንዴት ባለ ቅርጽ ማውጫ በምን አይነት ጥበብ ስር እንዳለው ዛፍ ከመሬት ስር ቀብረው ወደ ላይ ያቆሙት ሐውልት ዛሬም በድንቅነቱ ሕያው ታሪክ ሆኖ ይገኛል። እኒህ በአክሱም የቆሙ በስነ ሕንጻቸው ዓለምን ግራ ያጋቡ ሐውልቶች የመቆማቸው ምስጢር ስር እንዳለው ዛፍ ጠንክረው ከዘመን ዘመን ያለ መንገዳገዳቸው ምስጢር የታቦተ ጽዮን ኃይል ነው። ከዚህ ከታቦተ ጽዮን ኃይል ሌላ ምንም ኃይል እኒህን የድንጋይ ዛፎች ለዘመናት አያቆማቸውም። ከዓለም ተለይታ የዝምታ ድባብ በነገሰባት የጥንቱ ሕይወት የብሉይና የሐዲስ ኪዳን መሰረት የተጣለባት የአባቶቻችን ሀገር የክርስትና መዲና አክሱም እጅግ ድንቅ ምስጢርን ይዛ የአምላክ የቃል ኪዳኑን ታቦት ሸሽጋ ዕለተ ምጽአትን ትጠብቃለች። ብዙዎችን ግራ ያጋባው ነገር ይህቺ በዓለም ከሚታይ ብርቅርቅ ነገር የራቀች ሀገር ኃጢአትና ርኩሰት ከሞላበት ተሸሽጋ ያለች ትንሽ መንደር እንደምን ለዚህ ታላቅ ምስጢር ማረፊያ ሆነች ነው ትንግርቱ። የነቢዩ ኢሳይያስ ምዕራፍ 18 የትንቢት ቃል ፍጻሜ ግን የዚህ ታሪክ መድረሻ ነው። በኢትዮጵያ ወንዞች ማዶ ላለች ክንፍ ያላቸው መርከቦች ላሉባት መልእክተኞቹን በባህር ላይ የደንገል መርከቦቹን በውሃ ላይ ለሚልክ ምድር ወዮለት። እናንተ ፈጣን መልእክተኞች ሆይ ወደ ረጅምና ለስላሳ ሕዝብ ከመጀመሪያው አስደንጋጭ ወደ ሆነ ወገን ወደሚሰፍርና ወደሚረግጥ ወንዞቹም ምድራቸውን ወደሚከፍላት ሕዝብ ሂዱ። ኢትዮጵያም እጆቿን ወደ እግዚአብሔር ትዘረጋለች። በዚህ ታላቅ ምስጢር እጆቿን ወደ እግዚአብሔር የዘረጋች ሀገር እጆቿን ዘርግታ በለመነችው ልመና እግዚአብሔር ታቦተ ሕግ ወደ ኢትዮጵያ መታ አክሱም ሆና ኢትዮጵያን ለዘመናት እየባረከች ትኖራለች። የገነት ፈሳሽ ወንዝ የሚከባት ሀገር ኢትዮጵያ የብዙዎች ቅዱሳን መገኛና መጠጊያ በመሆኗ እግዚአብሔር ኢትዮጵያን መረጣት። እግዚአብሔር አይኖቻችንን በታቦቱ ላይ ብቻ እንዲሆኑ እንድንጠብቀውና የኛ እንዲሆን ሰጠን። የሰጠን ምንም ስለሌለን ነው። ያለን እርሱ ብቻ ነው። የሰጠን ስለወደደን ነው። ታቦቱ ከኛ ተለይቶ ቅድስናው ወደሚረክሰው ዓለም እንዲወሰድ እግዚአብሔር አይፈቅድም። በታቦተ ጽዮን ኃይል ጠላቶቻችንን እያሸነፍን እንደቀደሙት እንደ እስራኤል ዘሥጋ ኃይል እየሆነን እንድንኖር እግዚአብሔር የቃል ኪዳኑን ታቦት ሰጥቶናል። ከታቦተ ጽዮን ወደ ኢትዮጵያ መምጣት በኋላ
በታቦተ ጽዮን አምሳል ከከበረ እንጨት ተቀርጾ የተዘጋጀና በጳጳስ የተባረከ ጽላት በእያንዳንዱ ቤተክርስቲያን እንዲኖር ተደርጓል። በቤተክርስቲያናችን ሕግ መሰረት ጽላት ባላረፈበት ታቦት በሌለበት ቤተክርስቲያን ውስጥ ሥርዓተ ቅዳሴ መፈጸም አይቻልም። ታቦተ ጽዮን የክርስትና መገለጫ እግዚአብሔር በበረከት ለሚያት ሀገር ከጥንት ለታሰበች ምድር ሞገስና ማንነቷ ነው። በአብርሃና አጽብሃ ዘመን የተሰራው የመጀመሪያው የኢትዮጵያ ቤተክርስቲያን ባለ 12 ቤተ መቅደስ ለ600 ዓመት ብቻ ነበር የቆየው። በዘጠነኛው ክፍለ ዘመን የወዲት ጉዲት በአክሱም ነግሳ ይህንን ታላቅ ቤተ መቅደስ አቃጠለችው። አስቀድመው አባቶች ንዋየ ቅድሳቱንና ታቦታቱን ይዘው ስለተሰደዱ የተወሰኑት ተረፉ። ከወዲት በኋላ የነገሰው አንበሳው ድም አክሱም ተመልሶ በአባቱ ዙፋን ተቀመጠ። ከዚህ ቀደም የወዲት ከአክሱም አባራው ከሕዝቡ ጋር ሸሽቶ 40 የመከራ ዘመንን አሳልፎ ነበር። 40 ዓመት በቆየው የወዲት ጥፋት የወደመውን ቤተ መቅደስ የተቃጠሉትን መጻሕፍት እያጻፈ የክርስትና ሃይማኖት እንዲስፋፋ እንደ ጥንቱ የያሬዳዊ ዜማ ብሉይና ሐዲስ በመጻሕፍት ቤት ተዘርግተው እንዲነገሩ ታወጀ። የተቃጠለውን የአክሱም ባለ 12 ታላቅ ቤተ መቅደስ ደግሞ ለማሰራት ፈቃደ እግዚአብሔርን ለመጠየቅ ከአባቶች ካህናት ጋር ንጉሡ አንበሳው ድም ሱባኤ ገባ። በእግዚአብሔር ፈቃድና ቸርነት የተቃጠለውን ቤተ ክርስቲያን መሰረት አስቆፍሮ ከ12ቱ ቤተ መቅደስ 5ቱን ቀንሶ ባለ 7 ቤተ መቅደስ አድርጎ በአክሱም እንደገና አነጸው። በወርቅና በእንቁ ለብጦ እንደ ፀሐይ እንዲያንጸባርቅ አደረገው። ለጽላተ ሙሴ መቀመጫ በወርቅ ያጌጠ ቤተ መቅደስ አሰራለት። ቅዳሴ ቤቱን አከበረ። ከብዙ ያገልግሎት ዘመን በኋላ ጥንተ ጠላታችን ዲያብሎስ የጥፋት መልእክተኞቹን አስነሳ። ከወዲት በኋላ እንደገና ሌላ ጥፋት መጣ። የኢትዮጵያን የማንነት ታሪክ የሚያጠፋ አክሱምን ለሁለተኛ ጊዜ የታሪክ አሻራዋን የሚፍቅ በሰውኛ የተሰሩ የማይፈርሱ የሚመስሉ ታላላቅ አብያተ መቅደሶች ቢቃጠሉም ቤተክርስቲያን ግን እኒህን የሲኦል ኃይላት እያሸነፈች ለዘመናት ኖራለች ትኖራለችም። ከወዲት ጥፋት በኋላ አንበሳው ድም በአክሱም ጽዮን ያሰራው ባለ 7 ቤተ መቅደስ በ1500 ዓመተ ምህረት በነገሱት በአጼ ልብነ ድንግል ላይ ተነስቶ የነበረው የጥፋት ሰው ግራኛ አህመድ የአክሱም ጽዮን ማርያም ቤተ ክርስቲያንን አቃጠላት። የጥፋት ዘመን ሲመጣ ከራሳቸው ሕይወት ይልቅ የቤተ ክርስቲያንን ሀብትና ንዋየ ቅድሳት ታቦታቱን እየተሸከሙ በተራራና በገደል በጸሎት የሚያሳልፉ አባቶቻችን በዚህም የመከራ ዘመን የተወሰኑትን ንዋየ ቅድሳት ሸሽገው ከጥፋት አዳኑ። እስከ አጼ ፋሲል ዘመነ መንግስት እስከ 1623 ዓመተ ምህረት የአክሱም ጽዮን ቤተ መቅደስ እንደፈረሰች ቆየች። በ17ኛው ክፍለ ዘመን በታላቅ ክብር ዛሬ ድረስ የሚታየውን እድሜ ጠገቡን ባለ 3 መቅደስ ቤተ ክርስቲያን አጼ ፋሲል የጎንደርን ዝነኛ ግንቦች ቅርጽ አስመስለው አሰሩት። ይቺ ቤተ ክርስቲያን ዛሬ ድረስ ትቀደሳለች። ከዚህ ጥንታዊ ቤተ ክርስቲያን ቀጥሎ በ1945 ዓመተ ምህረት በዘመናዊ አሰራር ወንዶችና ሴቶች በህብረት የሚያገለግሉበትን አዲስ ቤተ ክርስቲያን ግርማዊ ቀዳማዊ ኃይለ ሥላሴ ያሰሩ። በ1957 ዓመተ ምህረት ቅዳሴ ቤቱ ከበረ።
ዛሬ ጽላተ ሙሴ ያረፈችበት ባለ አንድ ፎቅ ሕንጻ ቤተ ክርስቲያንን ያሰሩት የቀዳማዊ ኃይለ ሥላሴ ባለቤት እቴጌ መነን ናቸው። በ1945 ዓመተ ምህረት ፎቁ የጽላተ ሙሴ ማረፊያ ሲሆን ምድር ቤቱ ደግሞ ከጥንት ጀምሮ ከነገስታት ከመኳንንት ከምዕመናን የተበረከቱ ንዋየ ቅድሳት መጻሕፍት የነገስታት ዘውዶች አልባሳት ተቀምጠውበታል። የአክሱም ጽዮን ገዳም የኢትዮጵያ ገዳማትና አድባራት ቀደምትና የሁሉም አድባራት እናት ናት። ርዕሰ አድባራትና ገዳም አክሱም ጽዮን ማርያም በይበልጥ ኅዳር 21 ቀን በታላቅ ክብር ትከብራለች። ኅዳር 21 ቀን ታቦተ ጽዮን ዳጎን የተባለውን ጣዖት አንከትክታ የሰበረችበት ቀን መታሰቢያ ስለሆነ ይከበራል። ኅዳር 21 ቀን የንግሥተ ሳባ ልጅ ቀዳማዊ ምኒልክ ታቦተ ጽዮንን ይዞ አክሱም የገባበት ንግሥተ ሳባም ስለ ታቦቷ ክብር ግብዣ ያደረገችበት ቀን ተብሎ ይከበራል። ኅዳር 21 ቀን ከክርስቶስ መወለድ በኋላ በዘመነ ክርስትና መንትያዎቹ ወንድማማቾች ነገስታት አብርሃና ጽብሃ የመጀመሪያውን ባለ 12 መቅደስ ቤተ ክርስቲያን አሰርተው ታቦተ ጽዮንን ያስገቡበት ቀን መታሰቢያ ኅዳር 21 ቀን ይከብራል። የወዲትን ጥፋት ሸሽተው አባቶች ታቦተ ጽዮንን ይዘው ወደ ዘዋይ ደሴት ተሰደው ከወዲት የጥፋት ዘመን በኋላ ሀገር ሲረጋጋ ታቦቷን ከዘዋይ ደሴት ወደ አክሱም የመለሱበት ቀን በኅዳር 21 በታላቅ ክብር ይከበራል። በዚህ በኅዳር 21 ቀን ክብር ጽዮን እመቤታችን ቅድስት ድንግል ማርያም ትከብራለች። አማናዊት ጽዮን በኋላ ዘመን ለሰው ልጆች ሁሉ የተሰጠ ተስፋ የመዳናችን ምክንያት የተገኘው ከእመቤታችን ከቅድስት ድንግል ማርያም ነው። ጽዮን እመቤታችን ቅድስት ድንግል ማርያም ናት። የታቦተ ጽዮን ማረፊያ የቅዱሳን ሀገር ኢትዮጵያ በታቦተ ጽዮን በረከት ቅዱሳን የሚሰደዱባት ሀገር ናት። 9 ቅዱሳን ወደ ኢትዮጵያ ሲመጡ ያረፉት አክሱም ነው። ታቦተ ጽዮን መንደር በ480 ዓመተ ምህረት 9 ቅዱሳን የቢዛንታይን መንግስት በሃይማኖት ባደረሰባቸው የከፋ ስቃይና መከራ በእምነት ወደሚመስሏቸው ታቦተ ጽዮን ወደ አረፈችበት ቅዱሳን ወደሚጠጉበት ወደ ኢትዮጵያ መጡ። 9 ቅዱሳን አክሱም ሲገቡ በአጼ ካሌባያት ዳግማዊ አላሜድና የከተማዋ ነዋሪ ሕዝብ በፍቅር ተቀበላቸው። ንጉሡ ኢትዮጵያን እንደ ትውልድ አገራቸው በመቁጠር መንፈሳዊ ተግባራቸውን በሰላም እንዲያከናውኑ ፈቀደላቸው። 9 ቅዱሳን ወደ ኢትዮጵያ ሲሰደዱ እግረ መንገዳቸውን ግብጽ አባ ጳቁሚስ ገዳም ገብተው ነበርና እዚያ የተማሩትን የምንኩስና ሕይወት በኢትዮጵያ ውስጥ መኖር ጀመሩ። 9 ቅዱሳን የሕዝቡን ቋንቋ ባህል ካጠኑ በኋላ ከአክሱም ተነስተው ወደ ኢትዮጵያ አውራጃዎች ሁሉ ገቡ። የክርስቶስን ወንጌል እየሰበኩ የምንኩስናን ትምህርት አስተማሩ። ቀደም ሲል በአባ ሰላማ ይታወቅ የነበረው የምንኩስናን ሕይወት በ9 ቅዱሳን ይበልጥ ሰፋ። አባ እንጦስ በገዳመ አስቄጥስ የመሰረተውን መንኩሶ በምነና በበረሃ በዋሻና በገዳም የመኖር ሥርዓት በኢትዮጵያ ተስፋፋ። ዛሬ አክሱምና አካባቢዋ የሚታዩት በመላው ኢትዮጵያ የሚታወሱት ገዳማት የ9 ቅዱሳን አባቶች
መሰረት አለበት። በአክሱም በስተሰሜን የቀበሮ ተራራ ወደ ተባለው ቦታ ሄደው ለጣዖት አምላኪዎች ወንጌልን እንዳስተማሩ ገዳም እንደመሰረቱ የሚነገርላቸው ከ9 ቅዱሳን አንዱ አባ ሊቃኖስ ናቸው። እጅግ ከፍተኛ ተራራ ወደ ነበረው ወደ ደብረ ዳሞ ሄደው ዙሪያው ገደል በመሆኑ መውጫ አልባ የሆነውን ታላቁን የደብረ ዳሞን ገዳም የመሰረቱት ደግሞ አቡነ አረጋዊ ወይንም አባ ዘሚካኤል ናቸው። ከአክሱም ጽዮን 70 ኪሎ ሜትር ርቀት ላይ የሚገኘው ይህ ታላቅ ገዳም በኢትዮጵያ ገዳማዊ ኑሮን ለመጀመሪያ ጊዜ በመመስረት በአቡነ አረጋዊ የተገደመ ገዳም ነው። ገዳሙ በሀገራችን የመጀመሪያ ስመጥር ገዳም ነው። በአክሱም ዙሪያ ከከተማዋ ወጣ ብሎ በደብረ ጰንጠሌዎን ይኖር የነበረውን ጣዖት አምላኪ ሕዝብ አስተምረው ያጠመቁና በኋላም በቦታው የነበረውን ቤተ ጣዖት አፍርሰውና ባርከው ወደ ቤተ ክርስቲያንነት በመለወጥ ስማቸው የሚጠራ ታላቅ አባት አባ ጰንጠሌዎን እዚያው አክሱም አካባቢ ይገኛሉ። በስማቸው የሚጠራውን ገዳም እንደ አባ ጰንጠሌዎን ወይንም ደብረ ጸማትን የመሰረቱ እኚህ ታላቅ አባት ቀን ወንጌል ሲሰብኩ ወይንም ሲያስተምሩ ውለው ሌሊት ደግሞ ለመጸለይ ባዘጋጁት ጉድጓድ ውስጥ እየቆሙ 40 ዓመት ጸልየዋል። ደብረ ጸማት ማለት እጅግ በጣም አስጨናቂና አስቸጋሪ የሆነ የጸሎት ጉድጓድ ወይንም ዋሻ ማለት ነው። አፄ ካሌብ መንግስቱን ለልጁ ለገብረ መስቀል ካወረሰ በኋላ መንኩሶ ከወዳጁና ከመንፈስ አባቱ ከአባ ጰንጠሌዎን ጋር በብህትውና ኖሮ ሲሞትም ስጋው ያረፈው በዚሁ ገዳም ነው፣ በእንደ አባ ጰንጠሌዎን ገዳም። ሕዝቤ ብሎ እግዚአብሔር ከጠራቸው ከእስራኤላውያኑ ይልቅ እግዚአብሔር ኢትዮጵያን ይፈልጋል። በእግዚአብሔር መንፈስ በቅዱሳኑ የተጻፈው መጽሐፍ ቅዱስ የእስራኤል ልጆች ሆይ እናንተ ለኔ እንደ ኢትዮጵያ ልጆች አይደላችሁም ብሏቸዋል። ኢትዮጵያዊነት ከእስራኤል በላይ ነው። በኦሪት ዘመን በእስራኤል የነበረች ፀሐይ ወደ ኢትዮጵያ ወጥታ በአክሱም ላይ ያበራች ነው። እስራኤላውያኑ በበረሃ ሲጓዙ ከፊት እየቀደመ መንገድ የሚመራቸው ከኋላ ጠላቶቻቸውን ድል የሚያደርጉበት መፈራትና መከበር ያተረፈላቸው የታቦተ ጽዮን ምስጢር በኢትዮጵያ ነው ያለው። ኢትዮጵያና ኢትዮጵያዊነት ከዓለም ሁሉ የላቀ በእግዚአብሔር የተመረጠ ክብር ነው። ከስልጣኔ ወደ ኋላ መቅረት፣ ረሃብና ቸነፈር፣ የሥጋ የሆነ ድህነት በመንፈስ ካለን ሀብት ጋር አይወዳደርም። በሥጋ የሌለን ሀብት በእግዚአብሔር መንፈስ ዓለም የሌለው ታላቅ የነፍስ ሀብት የእግዚአብሔር ጸጋ ከኛ ጋር ነው። የታቦተ ጽዮን በረከት የቅድስት ድንግል ማርያም የአስራት ሀገር ኢትዮጵያ በእግዚአብሔር በረከት የጠገበች በቅዱሳን ጸሎት የታጠረች የእምነትና የክርስትና ሀገር ናት ኢትዮጵያ። የዚህ መገለጫዋ ደግሞ የታቦተ ጽዮን ማረፊያ የአባቶቻችን ሀገር አክሱም ናት። የቃል ኪዳኑ ታቦት ማረፊያ ሀገር ኢትዮጵያ ለዘላለም ትኑር። የአባቶቻችን አምላክ እግዚአብሔር ይመስገን።